እሺ ቤተሰቦቼ እንዴት ናችሁልኝ? እኔ እግዚአብሔር ይመስገን ሁሉ ሰላም። ክረምት እንዴት ነው? ያው አሁን መጣሁ እያለ ነው አይደለ? ጫን እያለ በእርግጥ ዘንድሮ ትንሽ ዘግየት ተብሏል፣ ግን እግዚአብሔር ይመስገን አልቀረም። ብርዱን ለማሸነፍ ወጋችን በደረቁ ላለማድረግ ደግሞ ይኸው እናችንን ጭሳችንን ፏፏ አድርገን ይኸው ዛሬ ደግሞ በቆሎ እየጠበስኩላችሁ ነው። በቆሏችን እየበላን አቤት ጨዋታችን እንቀጥላለን አይደል? ክረምት በጣም ከሚያስደስተው ነገር አንዱ በቆሎ ነው። በቆሎ እንደዚህ ተጫጭቶ ሲሆን ደግሞ አቤት ያለው ደስታ። እዚህ ሞቅ አድርገን ጨዋታችን እየተጫወትን እንቀጥላለን። ያው ለእናንተ ለጭሱ እንዲሸታችሁ ብዬ ነው እንጂ ዱቄት ቡና አለኝ። ቡናችን ኦልሬዲ ተፈርቶ ወጥቷል። ቡናችን እየጠጣን የ1999 እንቀጥላለን። በነገራችን ላይ እንዴት ነበር? እንዴት አያችሁ? ምንም ነገር አላላችሁም። የተወሰኑ ሰዎች ብቻ ናችሁ መለቀቁን እየተከታተላችሁ እያያችሁ አስተያየት ሀሳባችሁን የምትሰጡኝ። ሌሎቻችሁ ግን ዝምታን መርጣችኋል። ምንድነው እሱ? ግዴላችሁ ገባ እያላችሁ እያያችሁት እየሰማችሁ ያለውን ነገር እንከታተል። በኋላ ላይ ምን ሆነ የሚለውን ነገር ለመመለስ ዛሬ መከታተል የግድ ይለናል አይደል? ነው እና እንደዛ ነው እላችኋለሁ። ስለዚህ አቤት ከፍላችሁ ይኸው ተከፋፍለን ነው የምንበላው። እሰይ ያሱ ይኸው ፈሽ ነው ይጠበሳል። ቡናችንን ይድረሳችሁ ብለናል። እንደደረሳችሁ እርግጠኛ ነኝ አይደል እንዴ? ጎሽ ተመስገን። እሺ ውዶችዬ እና ባለ ታሪካችን እንግዲህ ወጉን ቀጥሎ 1996ን አስጀምሮም 97 እስከ 98 ወርሃ ግንቦት ድረስ እሷ በጓደኝነት እሱ ደግሞ በልብ ውስጥ ፍቅሯን አምቆ እንደቀጠሉ አጫውተናል አይደል? ከዛ በኋላም ወደ አፋር ክልል እንደሄደ አጫውተናል። በ1999 ደግሞ ምን ተከሰተ የሚለውን ነገር አብረን እንከታተላለን። ቤተሰቦቼ ቆላችን እየበላን ቡናችንን እየጠጣን አብረን ቆይታ እናደርጋለን። የትም መሄድ የለም፣ ግዴላችሁም። ይሄ ነገር ደግሞ በደንብ የሚመቸው በየትኛው መንገድ ላይ ብትሆኑ፣ በየትኛው ስራ ቦታ ላይ ብትሆኑ፣ የሻይ ሰዓት ላይ ኤርፎናችሁን አድርጋችሁ ልታዳምጡት የምትችሉት በድምጽ የሚተረክ ነገር ስለሆነ ያው በደንብ እንደምትከታተሉኝ ባለሙሉ ተስፋ ነኝ። ታሪካችንን እንቀጥላለን። ክረምት እንደዚህ ሞቅ ካልተደረገ አይሆንማ። ነው እኔ ልሙት ሲሚለው እንደዚህ ሞቅ ሲል ክረምቱም ሳይታወቀን ልፍ ይላል። ጋሽ ይኸው ይድረሳችሁ። እርግጠኛ ነኝ ይደርሳችኋል አይደል? ሁላችንም እንቀዳለን፣ እንጠጣለን። እንደን ወደ ታሪካችን እንደተለመደው የፈረስ ጭራ ይሆን ሽታው ራሱ እንዴት እንደሚያውድ አቤት ለራስ ቆርሶ ያሳንሱ አለች አያቴ። አበው ወዶ አይደለም ይሄን ተረት የሚተርቱት አይደል እንዴ? እና ራሴን በራሴ ካላንቆለጳጰስኩት ማን ያንቆለጳጰስልኛል የሚል ትወና ላይ በጣም ቮካል የምንሰራበት ልምምድ ነበረንና
እሱን አስታወሳችሁ። ሳይ አትጠይቁኝ እኔ ልሙት። በስማ ዛሬ ደግሞ ያፈላሁት ትንሽ ዝንጅብል ጣል አድርጌበታለሁ። ቅጥቅጥ አድርጌ አንደኛ በስማ አሁን ሁሉ ሙሉ ሁሉ ዝግጁ ዳይ ወደ ንባብ አይደል እንዴ? እንግዲህ ውዶች እሺ የሚል ነገር ከሰማችሁ ውጭ ዝናብ አለ። ያው ክረምትም አይደል? አብረን የዝናቡን ድምጽ እየሰማን ቡናችንን እየጠጣን በቆሏችንን ቀጥ እያደረግን ስራችንን እንቀጥላለን። መልካም ቆይታ የኔ አበባ። አዲስ ዓመት በሰላም አለፈ። ያው በሰላም አለፈ ነው የሚባለው። እንደተለመደው አንቺ ወደ ቤተሰቦችሽ ስለሄድሽ ቀርብ ይለኛል፣ ግን የተለመደ ነገር ነውና ምንም ማድረግ አልችልም። ከቤተሰቦችሽ መቼስ ነጥዬ አላስቀርሽ። ዳሩ ምን መብት አለኝ? ግን በጣም ተቸግሬልሽ ነበር። በረሃ በጣም አበላሽቶኛል። ከቤት ሳልወጣ ቀን በጠራራ ፀሐይ ጋቢ ለብሼ ነው ያልኩት። እንግዲህ የዝናብ ክላጭ የሆነውን ፀሐይ መቼም ታውቂዋለሽ። በዛ ሰዓት እንኳን እኔ እንዴት እንደሚበርደኝ አትጠይቂኝ። ማታማ ጭራሽ አይታሰብም። እንዴት አባቴ አድርጌ ልውጣ? እኔ የምለው እኔ በ4 ወር እንደዚህ የተቸገርኩኝ ብዙ ጊዜ የቆዩት ግን እንዴት ሆኖ ነው የሚያሳልፉት? እንዴት ይችሉታል? አላውቅም። ለነገሩ ሰው ብርቱ ነው፣ የማይችለው ነገር የለም። ማስጠንቀቂያው ሰርቶ ይሁን ወይ ደግሞ የአዲስ አበባን ብርድ ፈርች፣ ምክንያቱ የቱንም ይሁን አንዲትም ቀን ሳልጨምር ነው ወደ በረሃ የተመለስኩት። አሁንም ወደ ኢኢ መኪና ግን ተቀይሮልኛል። ስራውም ወደ ማለቁ ነው አበባይ። ለምን እንደሆነ አላወቅኩም እንጂ መልካሰዲ ተመለስ ተብያለሁ። በእርግጥ ለ15 ቀን የሚሆን ስራ ኢኢ ነበረኝ። ከስራው ይበልጥ ግን ሰላም አግኝቼ ነበር። ውይ ነግሬሽም የለ እናቴዬ፣ ያንን የወሬ ማት በቃ ወሬ የለ ሐሜት የለ፣ ስራ ከስራ ማታ ወደ ቤት ከሰመኝት ገና ሳልመለስ አሁኑኑ ወሬው ትክት ብሎኛል። ሁሉም ሰው ለኔ የሚያወራውን አዘጋጅቶ እንደሚጠብቀኝ በሙሉ እርግጠኛ ነኝ። በቃ አታውሩልኝ ተብሎ ከሰው ሁሉ ጋር መጣራት ደግሞ ጥሩ አይደለም። ያለሁት በሰው ሀገር ሀገር ይስቦ ከስንቱ ጋር ተጣልተን እንችላለን። በሰው ሀገር ያለ ሰው ታጋሽ፣ አይቶ እንዳላየ ሰምቶ እንዳልሰማ ሁሉንም ነገር ማሳለፍ እንዳለበት ተመሪያለሁ አበባይ። በ1199 ተጻፈ። ታስታውሱ እንደሆነ ለበዓል ነበረ ከኢኢ ወደ አዲስ አበባ ለበዓል ሄደው። ስለዚህ ሲመለስም እዛው እንደገባ። ስለዚህ የበረሃ ቆይታችን ይቀጥላል ማለት ነው። አብረን ቆያለን። አበባይ እንዴት አለሽልኝ? ሰሞኑን ትንሽ ዘግቼሽ ከረምኩ። ያው ነግሬሽም የለም ትንሽ ወደ ማለቁ ስለሆነ ስራው ጥድፊያ ያለበት። አበባ ዓመተ ምሕረቱን በትክክል ማግኘት አልቻልኩም። በአሁኑ ሰዓት በመካከለኛው አዋሽ እርሻ ልማት የሚጠሩትን ገዋኔ፣ አሚባራ፣ ድፎ ሞላቦ፣ መልካሰዲ፣ መልካ ወረር እንዲቋቋሙ ያደረጋቸው በአሁኑ ሰዓት በመልካሰዲ ውስጥ ያለው ሙዝ ካምፕ ነው። ሙዝ ካምፕ በጣሊያኖች የተመሰረተ የእርሻ ቦታ ነው። ቦታው ላይ ሙዝ ብቻ ነበር የሚያለሙት። ጣሊያኖች ታዲያ እንደወጡ የተቀበለውን መንግስት በዛው ቀጠለበት። እዛ አካባቢ የሚኖሩ ወላጆች አበባይ ለልጆቻቸው አንድም ቀን ለምግብ አስበው አያውቁ። ይወለዳል፣ ይለቀቃል፣ ከዛ በቃ ያድጋል። ሙዝን በሚጥሚጣ የሚበላበት ቦታ ነው። ሲጫወቱ ይውሉና የምሳ ሰዓት ሲደርስ ወደ እርሻ፣ ማታም ወደ እርሻ። በቃ እናትዬ ከቤቴ የሚይዙት ሚጥሚጣ ብቻ ነው። ከዛማ በቃ ማወራረድ። አሁን ግን ያ ሁሉ ነገር ቀርቶ ሙዙም
በጥጥ እርሻ ተተክቷል። ልጅ መውለድም ቀንሷል። ዲኬቲ ያልሰራውን የጥጥ እርሻው ሳይሰራው አልቀረም። የጥጥ እርሻው ውስጥ የተለያየ ስራ አለ። ቦይ ማውጣት፣ መኮትኮት፣ አረም መንቀል፣ ግርንጭ መቁረጥ። ብቻ ምን ልበልሽ፣ ልጅ ቤት የሚውለው ገጀራ መያዝ ከሚችል ድረስ ብቻ ነው። ከዛማ ገጀራውን ይዞ ዳይ ወደ ስራ። የመጀመሪያዎቹም ከተለያየ ቦታ በግዳጅ የመጡ የጉልበት ሰራተኞች ናቸው። መንግስት በአፈሳም በሽንገላም የተለያየ ነገር እንደሚያቀርብ ደልሎ የወሰዳቸው ናቸው። እዛ ግን የጠበቃቸው የበቆሎ ዱቄትና የሰሊጥ ፍራሽ ብቻ ነው። የግድ መኖር ስላለባቸው ባልና ሚስት ተባብሎ በቆሏቸውን አጋጩ። ከመጋዘን ወጥተው ትንሽ ዳስ ሰሩ። ጎጆ ተወጣ ማለት ነው። ወደ ሀገር መመለስ የለም። ምን ተይዞ በጥጥ ለቀማ ወቅት 1 ኪሎ ጥጥ በ20 ሳንቲም ሂሳብ ከፍለው ቦይ ቆፋሮና ኩትኳቶ በዛ በረሃ ተሰርቶ 4 ብር የቀን ክፍያ። ምን ተይዞ ነው ታዲያ ወደ ሀገር የሚገባው እናትዬ? አሁን የኛ ድርጅት ለቀን ሰራተኞች ከ8 ብር ጀምሮ እስከ 10 ብር ደርሷል። ሰራተኛ ብዛት በጣም ያስቸገረበት ቦታ ማለት ይሄ ቦታ ነው። ሰራተኛው ብዙ መከሩ ግን ትንሽ የሚባለው አይነት። ብቻ ፈጣሪ በፈቀደላቸው መንገድ ህይወትን ይመሩታል። እስኪያልፍ ያልፋል አይደለም የሚባለው። ከሀገር ከወጡ ስራ መምረጥ የሚታሰብ አይደለም አበባዬ። ብቻ ለዚህም ተመስገን ብለው ማደራቸውን ስታይ ልብሽ በተስፋ ወደዛኛው መንገድ ይሻገራል። ይሁና በ23/1/99 መጽሐፍ። ገርማል የሰው ልጅ ጥንካሬ። አይ ስደት ክፉ አበባይ። ሰሞኑን እያለፍኩ ስለሆነ ምጽፍልሽ እባክሽ እንዳትቀየም። ሰው አግኝተህ ነው ወይ? አሬት አባቴ። ብቻ ስራው አድካሚ ሆኗል። ያው የማስረከቢያ ቀናችን እየደረሰ ስለሆነ የግድ ጠንክረን መስራት አለብን። ማታ ታዲያ ወደ ማረፊያ ስመለስ ውልቅልቅ ብዬ ነው የምመለሰው። በዛ ላይ ያው ያ መንገድ በራሱ ያደክማል። ከድካሜ ጋር እየታገልኩኝ ቢሆንም ሳላስብሽ ግን ቀርቼ አላቅም። ያው ስላልጻፍኩ የረሳሁሽ እንዳይመስልሽ ለመናዘዝ ያህል። ዛሬ ደግሞ እስኪ ለኔም ሰምቼው ወደማላውቀው አሁን ግን ወዳወቅኩት ቦታ ላሻግርሽ። አራጌ ካምፕ ይባላል። ይሄ ደግሞ ስሙን ራሱ ሰምቼው አላውቅም። በጣም ሩቅ፣ የሀገር መጨረሻ ማለት ይቀላል። ባናኖር ግን በጣም ተቀራራቢ። እንዴ መቼም ለጉዞ የተፈጠርኩ መሆኔን አረጋግጫለሁ። ዳይ ወደ መንገድ ተጓዝኩልሻ ባባይ። በፒካፕ መኪና ለ7 ሰዓት አስቸጋሪ መንገድ ላይ የመኪና መስኮት እንዳይከፈት አቧራው ይገባል። ስለዚህ በአቧራ ላለመታፈን መስታወቱን መዝጋት የግድ ሆነ። ሙቀቱ በእጥፍ ጨመረ ማለት ነው። መቀቀል ልበለው ይሆን? ሁላችንም ከጉዞ በፊት ሁለት ሃይላንድ ይዘናል። አንዱ በረዶ የሰራ፣ አንዱ ቀዝቃዛ። ላይ ሳንደርስ ቀዝቃዛው ሞቀ፣ በረዶ ቀለጠ። እኛ አልተመዘንም እንጂ እናትዬ ብንመዘን በእርግጠኛነት ቀንሰናል። አራጌ ካምፕ ለሰራተኛ መኖሪያ የሚሆኑ ቤቶችን ሊያሰራ ሐሳብ ነበር። ያንን ሐሳብ ወደ ተግባር ለመለወጥ የባለሙያ እገዛ አስፈልጓቸው አበል ከፍለውኝ ቦታውን ለማየት ብቻ ነው የሄድኩት። ቀበጥ ሲያደርገኝ ወይም ሁሉንም ነገር የማየት ጸባይ ነው ልበለው እንጃ። ብቻ መልከሰዲ ላለመመለስ ይሄ ራሴን የሚጠይቀው ጥያቄ ነው። ካምፑ ተራራ ስር ነው የተቆረቆረው። ከእርሻ ጣቢያነት ወደ እስር ቤትነት ቢቀየር ያዋጣል። ምንም እስረኛ እዛ ቢገባ ፖሊስ፣ ወታደር መጠበቅ አያስፈልገው። እንዴት ሊወጣ? አዋሽ ከናዞ ጫካው ከአንበሳ ጋር ከቦታል። አየሰው ልጅ አይገርምሽም? እዛም ይኖር 3 ቀን ተቀመጥኩ። ሲነጋ ሲመሽ አውቃለሁ። የጠቀመኝ ቢሮ ውስጥ አስፈላጊ የተባሉ ለበረሃ የሚያስፈልጉ እቃዎች በሙሉ ተሟልተዋል። ሰዎችም ዜድ ይስጣቸው
በእንክብካቤ በኩል አይታሙም። የእውነት እስከሚገርመኝ ተንከባከቡ። አሁን የሚያሳስበኝ እዚህም ሀገር አለ ብዬ ባወራ ማነው የሚያምነኝ ነው። ጓደኞቼ ሁሉ አዲስ አበባ ለቀው የማያውቁ፣ ለነሱ ሩቅ ማለት ደብረ ዘይት። ይሄ እንዴት ይገባቸዋል? ተይው እነሱንና አንቺ እንኳን ክፍለ ሀገር እየተመላለሽ እንደዚህ አይነት ቦታ አለ ብዬ ብነግርሽ እኔ ልሞት አበባይ የምታምኘኝ አይመስለኝም። ሰው እስከተነፈሰ ድረስ እንዴት ብሎ ሊኖር ብለሽ መጠየቅሽ አይቀርም። ኑሮ ከተባለ መቃብርም ይሞቃል አይደል የሚባለው? እንደዛ ሆኖባቸው ይሁን ወይም የሰው ልጅ ለማዳ እንስሳ ሆኖ አላውቅም፣ ብቻ እየኖሩበት አጃኢብ። በ26/1/99 ተጻፈ። እውነትም አጃኢብ እናቴ። ያው በተከታታይ ቀን ላለመጻፍ ሁኔታዎች ሁሉ አብረው ያበሩ ነው የሚመስለው። አንቺ በየሰዓቱ ልቤን ትቆጣጣሪዋለሽ፣ ሁኔታዎቹ ደግሞ እጅግሬን ይቆጣጠሩታል። እንዲሁ ስባክንልሽ እውላለሁ። ብቻ ይኸው እንዲህ እየተባለ ደግሞ መጣሁላት። ለብስጭት ትንሽ አረፍ ብዬ ነበር። አቀባበሉ መስተንግዶ ጥሩ ነበር። የሚቀጥለው ነው እንጂ እንትና እንትን ብሎ እንትና ማቶ የሱ ነገር አይወራ። አሁን እሱ ሰው ነው ቶ ደው ግን እኔ ምልህ አሁን እሱ ያንተ ጓደኛ ነው? ኧረ ግድ የለህም ተው ከሰው ጋር እንደው መርጠህ ኑር። አንተ እኮ ሁሉን ዝም ሁሉ ነገር በየተራ ጆሮ ይስል ይንዶሎዶላ ካለ ምንም ወራ። እኔም አማራጭ ስለሌለኝ ሁሉንም መስማት፣ ከዛም ደግሞ ባስ ሲል ቂም መቋጠር፣ ጥርስ ነክሶ መያዝ፣ ከዛማ ለጊዜው መተው። መቼስ ጊዜ የማይፈታው ጊዜ የማይሽረው ውልና ጠባሳ የለም አይደል? ሁሉም ነገር አስጠልቶኛል አበባይ። ሁሉንም ጠልቶ ደግሞ መኖር አይቻልም። ማስመሰልን ደግሞ ፈጽሞ አልፈልግም። ቆይ ላስመስልስ ብል ስንቱን ማስመሰል ይቻለኛል? እንጃ። ኧረ ወዲያ የስራውን ቦታ ወይም ሳይቱን ማየት አስጠልቶኛል። 2 ቀን ስራ አልገባሁልሽ። ግን የባሰ አጋጣሚ የምጠላው ወሬ ከሳይት መጥቶ የከተማው ሰው ጆሮ ደርሷል። በጣም የገረመኝ ምግብ ቤት እንደደረስኩ የመጀመሪያው የእንኳን ደህና መጣህ መቀበያ መላኩ። ምርጫ ጥሩ መምረጥ ታውቅበታለህ። ምን ነው ታዲያ እናትህን ደበከኝ? እኔስ ካንተ ብሰማ ነበር ደስ የሚለኝ። ብትደብቀኝም ይሁን ግድ የለም። ለማንኛውም አደራህን ልጄ ጠንቀቅ በል። ሲፎክሩብህ ሰምቻለሁ አይሉኝ? ጉድ ፈል ምኑን እንዴት ብለሽ የማትጠይቂው ነገር። የገረመኝ ግን ጠንቀቅ በል ማለታቸው። ታውቂኝም የለም እኔ ራሱ ፍርሃት የሚባለው እንደማላውቀው ማን በነገራቸው? አይ ወዲያ በጣም የማዝነው ግን ለኔ ሳይሆን ለልጅቷ ነው። ግን እንዴት ላድርግ? ራስ ምታት የሆነ ነገር። እሷም እኔም ፈርዶብናል። በራሴ በኩል እንኳን ችግር የለም። አንድ ብቻዬን ምን እንዳይመጣ ብለሽ ደግሞም የልቤን ማንነት ባያውቁት ነው። ግን ማንንም እንዲጎዳ ማድረግ ደግሞ አልፈልግም። ይሄንን መቼም የማለውጠው ባህሪ ነው። ባትጎዳ ባይነኳት ደስ ይለኛል። ምክንያቱም አላጠፋችም። ብቻ ምን ላድርጋት አላውቅም። እንግዲህ የፈጠራት ፈጣሪው ናት። እኔማ ምን አቅም አለኝ? ከዱላ እንጂ ከወሬ ሰውን አትገላግይም እንጂ። እንዴት ነው መጀመሪያ ጀሪትን የምታስረሳ ልጅ ሳትገኝ አትቀር አይደል? እንቀጥላለን።
እናያለና